ምን አባገባህ? ውጣልኝ አንተ ሌባ አቃጣሪ! ምን አባገባህ አንተ በእኛ ባህል ምን ፈለጋ መጣ? መቅዲ አረ ሌላው ቢቀር ቢያንስ ስለወደፊቱ እንኳን አብራችሁ ያሳለፈችሁትን ለምን አታስታውሱ? አንተን አይመለከትህም። በዛ ላይ ዶክተሩ የማይሆን ነገር ነው የተናገረኝ። ስኳር ያላመመው ነገር የለም ብታይ ማለት ነው። እኔ ምን አገባኝ? አውጣልኝ አቡ ከቤቴ ምን ፈለጋ መጣ? አንቺ ምን አይነት ባለጌ ሰው ነሽ ግን ነው እንደ ዶዲ አይነት ባል? ምን አገባህ አንቺ ቤት ስለሆነ እኔ መታሽኝ? ምን አባገባህ? ውጣልኝ አንተ ሌባ አቃጣሪ! ምን አባገባህ አንተ በእኛ ባህል አይነት ባለጌ ሰው ነሽ ግን ሰው ቤትሽ እንግዳ መጥቶ አታከብሪም? ሌላው ቢቀር ስርዓት የሚባል የለብሽም። ውጣ! አሁንም ደግመሃለሁ ከፈለክሽ። በእውነት አስቀያሚ ሰው ነሽ። ውጣ ነበር የሁሉ አመት ጓደኛዬ ሲኖር የነበረው እንደዚህ ያቃጠልሽ ሆኖ ለካስ እኔ በሆን ኖሮ ግን ባልሽ ማለት ነው። አንተ ብትሆን ገና ዱሮ አንቄ ነበር እንደ ዶሮ ጠብስሽ የምጠለህ እደፋሽ። እንደሷ ልታገስሽም ነበር። እኔ አፍኜ ነበር ምገላል። ምን አይነት አስቀያሚ መስቀልናት ማለት ተሙትን አንቺ አንተ አትሆን እናቴ ተሙትን ዶዲ እኔ በህይወት እስካለሁ ድረስ ከአንቺ ጋር መቼም አይታቀለበላ ጋይስ አክቲንግ ሌላ ሌብል፣ ዳይሬክቲንግ ሌላ ሌብል። የእውነት የፊልም ባለሙያዎች ከስራቸዋል። በቃ እረ ኑሮ በቲክቶክ ላይ በጣም ተቀይሮ ዳይሬክቲንግ ድራማ። እረ በስመ አብ! ምን አይነት ሬር ሰርተው ነው እንደዚህ አይነት የሆነው? ሬርሱ እንዴት ነው የተሰራው? ዳይሬክተሩ እንዴት ነው? እነዚህ እኮ በእውነት ነው የምላችሁ ዳኒ የማን ልጅ ነው የሚለው እኮ የሚገርማችሁ በጣም የገረመኝ ነው። ይሄ ልጅ ባይዘው በጣም ብዙ ፊልሞች አሁን በቅርብ ጊዜ ወደ 6 ምናምን እንትኖቹን ፓርቶችን ለቋል። ይሄኛው ደግሞ ሌላ ሌብል ነው። በባለፈው ከልጆቹ ጋር ሲወጣ በጣም የሚገርም እንትን ብሎኝ በመድኃኒዓለም ይሄን ፊልም ሳታዩት እንዳታልፉ ብዬ ነበር። አሁን ሌላ ሌብል ነው። ሌላ ሌብል። እንደዚህ አይነት ካራክተር የት ይገኛል ኢትዮጵያ ውስጥ? በእውነት ነው የምላችሁ የፊልም ባለሙያዎች ራሱ አይሰሩትም። ይሄን በእውነት ነው የምላችሁ ሰራዊት ፍቅሬ አይሰራውም። በእውነት ነው የምላችሁ እኔ አሁን ሰለሞን ንግድ ፍቃዱን መመለስ ብቻ ነው። ንግድ ፍቃድ ለጊዜው መመለስ አይቻልም። ለምንድን ነው የማይቻለው? አንተ ለምንድን ነው ስላላዋጣኝ። እሱም ቢሆን መጀመሪያ ያለብን የመንግስት ግብር ከከፈልክ በኋላ ነው ፕሮሰስ ማድረግ ማለት። አሁን ቤቱን እሺ፣ እስከዛ እንዳልሰራ ሽጋችሁታል። እንዳልተወው ደግሞ እየቆጠረብኝ ነው ያለው። ማድረግ አልችልም። የበላይ አካል ደግሞ ማናገር ትችላለህ። የበላይ እሺ፣ አንቺ ቢያንስ ከዚህ በኋላ እንዳይቆጥር አድርጊልኝ። እሺ፣ እኔ ምንም ማድረግ አልችልም። በቃ ማሸግ ብቻ ነው የምችል። ህግና ስርዓቱን ጠብቀህ እስካልሰራክ ድረስ የመንግስትን ግብር በአግባቡ እስካልከፈልክ ድረስ እኛም ደግሞ ስርዓቱን የማስከበር ግዴታ ስላለብን ማሸግ ግድ ይላል። ቆጣሪውን ትዘጋላለች። አቤት፣ ለምን ነበር የፈለከኝ? እኔ የመሬን ነው የምልሽ በእውነት በቃ እኔ ለምን ገረድሽ ሆኛለሁ። በቃ እኔ ከልጆች የተለያይቼ መኖር አልቻልኩም። እኔ በጣም ስፈልግ ነው በጣም ለምን ምክንያት የሚገርም ውስጥ ያለው ማሽን ጠቅላላ ሸጠ። የሚገርም አቋም የሚገርም። አንቺ ምን አይነት ሰው ነሽ ግን? አሁንም ጭራሽ ሌላ ተንኮል ነው እንዴ መሰሪው? ምን ማለት ነው? ማሽን እንዴ ሽትኛለሽ ታዲያ? ማሽንም ያህል ነገር ልጆቼንም ማሳደግበት እኮ ነው። ልጆቹን ተወው፣ ለማሳደግ አታሳድጋቸውም። ከዚህ በኋላ በፎቶ አታያቸውም። ልጆቹን እንኳን ለማሳደግ ይቀር መሸጥ አልችልም። በቃ ለምን ነው አትችለው? ኧረ በእናትሽ አንቺ እኔ ስራ እየሰራው አይደለም እኮ ታሽጓል አይደል እንዴ? ለምን ነው ታሽገው? በቃ የመንግስት ግብር አልከፈልክም ብለው በሌለውበት ታሽጉ ነው። ኧረ እባክህ እየሰራህ አይደል እንዴ? ለምን ነው አትከፍለው? አንተ በዚህ ስሜት እንዴት ልስራ መቅዲ? ለምን ነው ማሰራው? እኔ ምን አገባኝ? እሱን አይመለከተኝም። የሚፈልገው በዚህ በሁለት ቀን ማሽኑ ሸጠህ ገንዘቡን እንድትሰጠኝ ብቻ ፈልገው። ኧረ መቅዲ በእናትሽ እንደው በፈጠረሽ በመድኃኒዓለም አንቺ ኧረ ተይ ለሰው ራ ምን አሸጥ እንዴት እንደማትሸጥ በዚህ በሁለት ቀን ሸጠህ ካሰጠኸኝ እማደርገውን ያውቃል። አሳይሃለሁ። ታየኛለህ። ምን አይነት ክፉ ናት እቺ? ጋይስ እኔ ግን አንዳንድ ፊልም መሆኑ እየጨነቀኝ ነው። ይሄ ነገር ፊልም ነው እውነተኛ ታሪክ ነው ወይስ እውነተኛ ታሪካቸውን እያሳዩን ነው? እንዴ አንደኛ ተመልከቱ፣
አለባበሳቸው ምናምን ይሄ እንትኑ ራሱ ከውስጣቸው ነው የሚወጣው። አንዳንዴ እኮ ካራክተር በደንብ አድርገህ ሬርስ አድርገህ ሰርተህ እኮ አይመጣልህም እኮ ይሄ እኮ አይመጣም እኮ በጭራሽ አይመጣም። የዚች ልጅና የዚህ ልጅ የሚገርም አረ የፊልም ባለሙያዎች የት ነው ያላችሁ? የት ነው ያላችሁ? በእውነት ፈልጉና እነዚህን ሰዎች ተጠቀሙ በደንብ አድርገው። ባይዘወይ አንዳንዴ እኔ ይገርመኛል። በእርግጥም ይባላል ይሄ ነገር ባዶ ነገርህን ይዘህና ሞልተህ ስትሄድ ልዩነት አለው ይላሉ። በጣም የእንትን ባለሙያዎች ናቸው የሆነ ጊዜ ሲናገሩ የሰሙት። እነዚህ ሰዎች ህይወታቸውን ነው እየነገሩን ያሉት። ህይወትን ነው እየነገሩን ያሉት። በዛም ስለሆነ ነው የተመቸን። አስቡት ልጁ ሄዶ ምናምን እንደገና ታሽጎበት ምናምን። አሁን ይሄ ነገር በኢትዮጵያንም ላይቭ ነው በቃ ንግድ ፍቃድ ታሽጎ ንግብ አልከፍል ብለህ ምናምን እንደዚህ ከዛ ደግሞ እንደገና ለማስቆም ለመዝጋት ስትል ያንን ነገር ሳትከፍል ወደዚህ መምጣት አትችልም። ይሄ በቃ ዋው! እኔ እኮ በጣም የሚገርም የልጅቷ ባህሪ ነው የምንገርም። አቋሟ ነው የምላችሁ ደግሞ አቋሟ። ልጁን በጠፊ ስትመጣ አይታችኋል? አንተን እንደዚህ እንደ ዶሮ ነበር እንትን የምላለችው እኮ ምን እንደፈድፍ እንደውም እሱ የሆነ ነው የቻለኝ። አንተማ በጭራሽ አትችልም። ፋሚሊ ምን ትላላችሁ እናንተ? የእውነት ይሄን ፊልም ካላያችሁት እያያችሁ በእውነት ነው የምላችሁ። በተለይ ደግሞ ባለሙያዎች የፊልም ባለሙያዎች ካላችሁ በተለይ ደግሞ ቲያትር ይሰሩላችኋል። እነዚህ በእውነት ቲያትር አሁን የሚሰራ ሰው ጠፍቷል አይደለ? እነዚህ ይሰሩላችኋል። አንተን አይመለከትም። በቃ ምንም እኮ ዘባ የምትል ነገር የለችም። ያላመመው ነገር የለም። ባለጌ ሰው ነሽ ግን እንደ ዶዲ አይነት ባል ምን አገባህ? ማይ ጉድነስ በጣም ትችላላችሁ ነው የምልህ በቃ